ስዞር ራሱ ደከመኝ ማለት ነው እኔ ራሱ እና በጣም ደስ ትላለች። ሰዎቹ ደስ ይላሉ በጣም በቃ አቀባበላቸው ራሱ ሰዎቹ ደስ ይላል። እዚህ ጅቦቹ ራሱ አሉ እያሉ ነው ማለት ነው ውስጥ ግን እኔ ከልጆቼ ጋር መግባት ማታ በጣም ፈራው ማለት ነው። ለምን እኔ እንደውም እንደነ ሰይድ ምናምን እዚህ ጋር ስጋ ቁጭ ላረግ ነበረ ማለት ነው። ስጋ ቁጭ አረጋለሁ ብዬ ነበረ ግን ልጆችን ይዤ የእናት ነገር ሆኖብኝ ማለት ነው ፈራውኝና በቃ አሁን እገባለሁ ግን ያምራል ምናምን አሉኝ ሰዎቹ ማለት ነው። አረ እዚህ ከመጣሽማ ሳይቀር እሱንማ ማየት አለብሽ እሱን ሳታይ እንዳትሄጂ ሲሉኝ ነበር እንትን ጅቡን ማበለው ማለት ነው። ለሱና ለዛች አዩ በረኪና ንዴት ግን በቃ ፈራውኝ። ለኔ ግን አይደለም የፈራሁት ለልጆቼ ነው የፈራሁት። እና እቺ ካሜራማን አስፈራራችኝ። ይሄው ካሜራማን ብዬ ስም ሰጥቻታለሁ። በቃ እንግዲህ የእህትነት ስሙ ተሰርዟል። በጣም ሱመያ እንግዲህ ዘና ፈታ እያለች ነው። ሰይድን ታግቷል እየተባለ ነው። ሰይድ ጠፍቷል በነገራችን ላይ ምክንያቱም ያው ስንት ጊዜው ከሳምንት በላይ ነው ቪዲዮ ከሰራ ጎንደር ከሄደ አንስቶ ቪዲዮ አልሰራም ማለት ነው። ነገር ግን እሷም በጣም ተጨንቅ ያለው ትላለች። ነገር ግን በጣም ደስ የሚል ቦታ እየተዝናናች ነው ማለት ነው። እናንተ ይሄ ሀረር የሚባለው ሀገር እንዴት እንደሚያምር ሀረር ግን የት መስመር ነው ወይኔ እንዴት እንደሚያምር ጌታ ነው የምላችሁ እኔ ግን ማለት ነው። እናንተ ዩቲዩበሮች ግን ፈጣሪ ይጠብቃችሁ። ለምንድን ታውቃላችሁ? በቃ ኢትዮጵያ አይተን የማናውቀውን ሀገር ነው እያሳዩን ያለ ነው። በቃ ኢትዮጵያ እንደዚች አይነት ሀገር ናት ሁሉ እስከምን ድረስ የሆነዴ ነው የምላችሁ። እኔ ገጠር ልጅ ነኝ በነገራችን ላይና ምንም ነገር የማውቀው ነገር የለኝም። ከገጠር ነው ሳውዲ አረቢያ የመጣሁት ማለት ነው። ስለዚህ በጣም ምርጥ ሀገር እያሳያችሁን ነው። ለምሳሌ የተንቢ ብንል እጅግ በርካታ ሀገራትን አሳይታናለች። ከመቀሌ ውጭ ሁሉንም ሀገራት አሳይታናለች። እንዲሁም ሌሎች ዩቲዩበሮችም በጣም ምርጥ ቦታ እያሳዩን ነው ማለት ነው። እና ኢትዮጵያ በቃ እንደዚህ ቀና አንገታችን ቀና የምናደርግባት ሀገር ናት። የእውነት እኔ እንጃ በቃ ከምላችሁ በላይ ማለት ነው። እንዴት እንደሚያምር በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ በቃ እዚህ እኮ በተለይ አረንጓዴው አበባው ምናምን ነገር እንዴት ደስ እንደሚላያችሁ። እኔ ሳውዲ ላይ እኮ ገጠር ነው ያለሁት። ከአፈር ውጭ ምንም የማየው ነገር የለምና እንደዚህ አይነት ቦታ ሳይ በጣም ነው መማረከው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዛ በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉን እጅግ በጣም እናመሰግናለን ማለት ነው። ዛሬ እንግዲህ ስለ ሰይዶና ስለ ሱመያ ነው የመጣሁበት ማለት ነው። እንግዲህ ሱመያ እጅግ በጣም የሚያምር ቦታ ዘና ፈታ እያለች ነው ማለት ነው። ሰይዶም ጠፍቷል። ሰይዶ ያው እንግዲህ ታግቷል እየተባለ ነው። አይዶ ነው የምናውቀው ነገር የለም። ከታገተም በጣም ያሳዝናል ማለት ነው። ምክንያቱም እሷን ፍለጋ በጣም ነው የተንከራተተው ከአደብ እስከ ኢትዮጵያ በየትኛውም ቦታ ላይ በጣም አንከራተዋል ማለት ነው። በእርግጥ ሰይዶ ጥፋቱ የራሱ እንጂ የማንም ጥፋት አይደለም። አይፈረድባትም ልጅቱ ማለት ነው። ምክንያቱም እሷ ሀገር ነው ጥሯት ሄዶ ሌላ ሁለተኛ ሚስት ያገባ ማለት ነው። እሱም ብላ እመቷንም ቀይራለች ምናምን። ስለዚህ እሱ ደግሞ በእንትኑ በቃሉ አልተገኘም አይደለም። ስለዚህ ይገባዋል ብዬ ነው የማስበው እንደኔ ማለት ነው ይገባዋል። እና ሱመያ እንግዲህ የሷ ብትነዘና እያለች ነው ማለት ነው። ዋው በጣም ደስ ይላል በእውነት ከሆነ እኔ በጣም ነው ደስ ያለኝ። ወይኔ ይቅርታ ማሮች የአረብ ልጅ እኮ በቃ ምንም ማለት ዩቲዩብ ኮፒራይት አይቀጣም። እየተንጫጩብኝ ነው በነገራችን ላይ ማለት ቪዲዮ አላሰራኛሉ እና ምን ልላችሁ ፈልጌ ነው ንግስቷ ሱመያ ዘና ፈታ እያለች ነው። አንዴ አዲስ አበባ፣ አንዴ ባህር ዳር፣ አንዴ ጎንደር። በነገራችን ላይ ማለት ነው ሱመያ እየቀለደችበት ነው በሰይድ ላይ። ለምንድን ታውቃላችሁ ጋይስ? ጎንደር ነኝ ባህር ዳር ነኝ ምናምን እያለች እዛ ከሄደ ደግሞ አዲስ አበባ ነኝ አለችው። አስባችሁታል? ከአዲስ አበባ ደግሞ አሁን ደግሞ ሀረር ነኝ አለችው፣ ድሬዳዋ ነኝ አለችው። ስለዚህ በቃ እየቀለደችበት ነው። ይሄ ልጅ ለምን አልፎ አይቀመጥም? አዩ በረኪና አላለችም? ደግሞ ጉድ እኮ ነው ስሟ ነው እንዴ አዩ በረኪና። እና ዘና ፈታ እያለች ነው በእውነቱ ከሆነ ያው በጣም ደስ ይላል። የሱመያ አድናቂዎች የት ናችሁ? ሁላችሁም የሱመያን ፈለግ ተከተሉ ማለት ነው። በጣም ጀግና ሴት ናት የምር። ለወንድ ልጅ የማትሽለጠለጥ ለወንድ ልጅ ቦታ ማትሰጥ ማታለቃቅስ ሁለት ልጆቿን ይዛ ዘና ፈታ እያለች ነው ማለት ነው። እና እንግዲህ እኛም ቅመሞችም ከመዳም ኩሽና መስ እንደዚህ ሀገራት ማየት አለብን። እውነቴን ነው የምላችሁ። ግን ብዙዎች እንደሄዳችሁ በቃ
ወደ ትዳር ምናምን ነው የምትገቡት። ለምንድን ነው ግራ ነው የሚያጋባኝ? የተወሰነ ጊዜ መቆየት አለብን፣ የተወሰነ ጊዜ መቀመጥ አለብን ማለት ነው። እና እንደዚህ ሀገር አይተን ምናምን ነው ማግባት ያለብን እንጂ ዝም ብለንማ እንደሄድን አናገባም ልላችሁ ፈልጌ ነው። ከዛማ ከመዳም ኩሽና ከዛ በቃ ከወደ ባል እንላለን እዛው መታሰር ነው ወይ አንዝናና ወይ አመናንል ማለት ነውና ያለው ነገር ይሄ ነው ማለት ነው። በጣም ደስ የሚል ነው እየሰራችሁ ያላችሁ ሱመያ። እንግዲህ የኛ መጪ ጀግናዋ በጣም ደስ ይላል። እኛም ደስ ብሎናል እንግዲህ ማለት ነው የስደት ጓደኛችን። ስለዚህ ሰይድም እንግዲህ ከታገተ እንግዲህ መልካም እንዲፈታ እኛ ጸሎታችን ነው፣ ይፈታልን የምር ተታግቶ ከሆነ ማለት ነው። ካልታገትክ ደግሞ ቪዲዮ ስራ አታስጨንቀን። እኛንም እኮ አስጨንቀህ ገደልከን እኮ። እውነቴን ነው የምልህ አስጨነቅከን እኮ። ምን አስበህ ነው? ተው እንጂ ሳይዱ እና እንደዛ ነው ያለው ነገር። በተረፈ እንግዲህ ይሄ ነው የምላችሁ ማሮች ፍቅሮች። እንግዲህ ያው ሳይዱ እንዲመጣ ሳይዱ እንዲገኝልን ማለት ነው። ሁላችሁም እንግዲህ በሀሳብ በጸሎት በምንርዱት ማለት ነው። ሳይዱ ከታገተበት እንዲወጣ ያው ታግቷል ለሚባል አይዶ ነው አላውቅም። ይታገት አይታገት እኔ አላውቅም፣ ግን ታግቷል እየተባለ ነው። ለምን ይሄን ያህል ጊዜ እንዲጠፋ? ወደዛ ደግሞ ወደ አማራ ክልል አሁን በጣም ጦርነት አለ እና ምናምን። ስለዚህ ከአብይ አህመድ እንትኖች ጋር መከላከያ ጋር ተቀላቅሎ ይሆን እንዴ? አይሄዱ ሰይዶ ከአብይ አህመድ እኮ መቼም እንትን አይልምና፣ ወይም የአብይ አህመድ ወታደሮች ናቸው የሚያግቱት ማለት ነው። እቺ አዩ የምትባልማ ኮልኮሌማ ፋኖ ነው አላለችም? ፋኖማ መቼም አያግትም፣ ደፋር ፋኖ መቼም አያግትም። ስለዚህ የአብይ አህመድ ወታደሮች ናቸው እንጂ ፋኖ ምንድነው የሚያክደው? አንቺ ኮተታም ማለት ነው። ምክንያቱም የኦሮሚያ መታወቂያ ስላለው ነው። ምን ችግር አለው? ፋኖ እኮ ኦሮሞን አያጠቃላም። ፋኖ እኮ የኦሮሞ ጥል የለበትም እንዴ። ፋኖ እኮ መንግስት ነው የሚቃወም እንጂ ኦሮሞን አይጣላም። የኦሮሞ ብሔር ብሔረሰቦች ለኛ እህቶቻችን ወንድሞቻችን ናቸው። ምክንያቱም ከነሱ ጋር ተጋብተን ተዋልደናል። አብይ አህመድ ከመጣ ነው እንጂ የበታተነን። እኛ ከኦሮሞ ህዝብ ጋር ጸብ የለብንም። አማራ ከኦሮሞ ህዝብ ጋር ጸብ የለበትም። ለአብይ አህመድ ነው ጸቡ። ምክንያቱም አብይ አህመድ ማለት ለማንም ለኦሮሞም፣ ለአማራም፣ ለሁሉም ለብሔር ብሔረሰቦች አይሆንም። ቤተ ክርስቲያን ያቃጥሏል፣ መስጊድ ያቃጥሏል፣ በቃ እምነቶች፣ ቁርአን፣ የተለያዩ ነገሮች፣ መጽሐፍ ቅዱስ፣ ቄሶችን ደብድቧል፣ ገሏል፣ ውስታዞችን። ወላሂ አማራ አልሆንም ያለችው አንሻ ይሄንን የሚያደርግ መንግስት ነው እንጂ የሚቃወመው ኦሮሞን አይቃወምም ፋኖ። በነገራችን ላይ ፖለቲካ ውስጥ እዚህ ውስጥ ብገባም እውቀቱ ባይኖረኝም ግን የማውቀውን ነገር ከተናገርኩ አላዋቂ አይባልም። ስለዚህ እኛ ወንድሞቻችን ናቸው፣ የኦሮሞ እህቶቻችን፣ ኦሮሞዎች ወንድሞች እህቶቻችን ናቸው። ለወደፊት ምን ሆናለን? አብይ አህመድ የሚከፍለን መስሎት መቼም አይሳካለትም። ይልቅስ የምስኪኑን የዋሃውን እንጨት ለቅማ አሻሮ ቆልታ እንጀራ ጋግራ ያሳደገችውን ህፃኑን ወጣቱን ይቅጠፍ እንጂ ከዛ ውጭ የሱ ልጆች አሜሪካ እየተዝናኑ እየበሉ እየጠጡ ሌላው ሁሉ እንትን ነውና ያለው ነገር ይሄ ነው እላችኋለሁ ማሮች ፍቅሮች። በተረፈ ሰላማችሁ ይብዛልኝ ማለት ነው። አዎ ሰላማችሁ ብዙ ትርፍርፍ ይበልልኝ እና ይሄ ነው ያለው ነገር። በተረፈ እንግዲህ ያው ስለ ሱመያ መጥቼም ትንሽ አወራው። የኛ ሱመያ የኛ ንግስት በቃ እና ይሄ ነው ያለው ነገር። ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ጊዜ እስከምንገናኝ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት፣ ዘረኝነት፣ ሁሉም ነገር በቃ ይበለን ማለት ነው እና ሰላማችሁ ብዙ ትርፍርፍ ይበልልኝ። ወይኔ ዛሬ ግን በጣም እየተንጫጩ ነው ልጆች ማለት ነው። ለምን እንደሚንጫጩ አለው አለ